አደይ አንቺም እንደ ብዙዎቹ አይነት ሴት ነሽ ማለት ነው። ጭራሽ ከገመቶች ተቃራኒ ነው የሆንሽብኝ። አንቺ አልታመንሽ፣ ማንም ሊታመን አይችልም። ምን አለ ባልመጣ፣ ምን አለ ባላየሁሽ፣ እንደወደድኩሽ በቀረው ነውርሽን ባላይ ኖሮ ወድጄሽ ቀር ነበር። ለነገሩ እንኳንም በጊዜ አወቅኩት። እሺ ብለሽም ቢሆን ኖሮ የኔ ራሴን አልሆንም ነበር። እንኳን በጊዜ አወቅኩት። አደይ እንደዚህ ናት ብሎ ለማመን በጣም ይከብዳል። ምኑን ያሳየኝ ፈጣሪ። ሲታይ እኮ ደግሞ ደህና ልጅ ነው የሚመስለው። ቤቴ ማንም ሳይመጣም፣ ቤቴ ሴት አይመጣም፣ ሳትደውይ እንዳትመጪ ማንም ሳይመጣም እያለ ሲሰክሰኝ ነበር ማለት ነው። ወይኔ ሊዲያ፣ ደግሞ እኮ በደህና ሰው ቢቀይረኝ አይቆጨኝም። በዛች ሰራተኛ መሆኑ ነው። ጭራሽ ራቁቱን ከሷ ጋር አንድ ቀን ከኔ ጋር እንኳን እኮ እንደዛ ሆነን አናውቅም። ወይኔ ሊዲያ፣ ቆይ ግን ምን ብታስነካው ነው ይሄን ያህል? ምን አይነት ሴት ብትሆን ነው? ዛሬ ወንዶች ሁሉ አብደዋል እንዴ? ምን ሆኖ ነው ይሄ ደግሞ? ወይኔ ሊዲያ፣ አሁን ምን ማድረግ ነው ያለብኝ? አንበሳ ዛሬ ምን ብቻ? ይቅርታ ዛሬ ብቻዬን መሆን እፈልጋለሁ። እሺ የምርህን ነው ዴቭ? አዎ የምሬን ነው። ምንድን ነው የተፈጠረ ነገር አለ? ብዙ ነገር። ሰውን ማመን ቀብሮ ነው ሲባል አልሰማሽም? እሱን እዚህ ጋር ምን አመጣው? ወይንስ አላምንሽም እያልከኝ ነው? ያንቺን አላውቅም። ብዙ ሴቶች ግን ስትቀርቢያቸው ጨዋ መስሎ ይቀርቡሽና ከጊዜ በኋላ ግን ትክክለኛ ባህሪያቸው ፍንትው ብሎ ያሳያል። አልገባኝም። ምን ሆነ ነው? ያመንኳትና ያፈቀርኳት ሴት ነበረች። እና ምን ተፈጠረ? ምን ፈልጋ እንደሆነ ባላውቅም ከአንዱ ጉያ ስር ሽጉጥ ብላ ላገኘኋት መሰለሽ። አንዳንድ ጊዜ ሴቶች ወይም ሰዎች በአጠቃላይ ጥቅመኞች ይሆናሉ። አዎ ልክ ነሽ። እኔ ግን እሷን የተለየች ጨዋ፣ ክፋት ያለበት ሁሉ የሌለች እንደዛ አድርጌ ነበር ለልቤ ነገርኩት። ስህተቱ ያኔን የጀመረው እሷን ከሌሎች ሴቶች የተለየች አድርጌ ማሰብ አልነበረብኝ። ይቅርታ ብለሃል። አሁን ብቻ